ጥቁር ገበያ ባንኮችና የግል ምንዛሪ ቢሮዎች ዕለታዊ ምንዛሬ በየዕለቱ መቀየሩን ቀጥሏል። እንደምንቆያቸው አድማጭ ተመልካቾቻችን ዛሬ ሐምሌ 25 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች በዛሬው ዕለት ኢትዮጵያ ንግድ ባንክ ላይ ስንት ይመነዘራሉ የሚለውንም መረጃ እንሰጣቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር አድርጉ። እንደዚሁ ማንኛውም ተያያዥ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ09 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 178 ብር ከ08 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝረው ቀዳሚው ባንክ አባይ ባንክ ሲሆን አባይ ባንክ ላይ 1 ዶላር 163 ብር ከ08 ይመነዘራል። ቡና ባንክ ላይ ደግሞ 162 ብር ከ93 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ 159 ብር ከ03 እየተመነዘረ ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 245 ብር ከ52 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ፓውንድ 229 ብር ከ51 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮች ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድን 221 ብር ከ99 ሲመነዝር፣ አንበሳ ባንክ ላይ 215 ብር ከ64 እንደዚሁም ደግሞ የኢትዮጵያ ንግድ ባንክ ላይ 208 ብር ከ42 እየመነዘሩት ይገኛል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 210 ብር ከ01 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ ፎሬክስ ላይ 199 ብር ከ50 ይመነዘራል። እንደዚሁም በከፍተኛ ደረጃ ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 192 ብር ከ23 እየመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ 188 ብር ከ77 ይመነዘራል። እንደዚሁም ደግሞ ንግድ ባንክ ላይ በዛሬው ዕለት 1 ዩሮ 182 ብር ከ10 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 225 ብር ከ51 ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ 215 ብር ከ67 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 202 ብር ከ90 ሲመነዘር፣ አዋሽ ባንክ ላይ 197 ብር ከ91 ይመነዘራል። እንደዚሁም ደግሞ ንግድ ባንክ ላይ በዛሬው ዕለት 1 ስዊስ ፍራንክ 191 ብር ከ37 እየተመነዘረ ነው። የካናዳ ዶላርን ደግሞ ስናይ አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ84 ሲመነዘር በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 121 ብር ከ45 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝረው ባንክ ዳሽን ባንክ ላይ በዛሬው ዕለት አንድ ካናዳ ዶላርን 115 ብር ከ62 እየመነዘረ የሚገኝ ሲሆን ብርሃን ባንክ ላይ 114 ብር ከ12 ይመነዘራል። ንግድ ባንክ ላይ በዛሬው ዕለት 1 ካናዳ ዶላር 111 ብር ከ15 እየተመነዘረ ነው። ሌላኛው ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ96 ሲመነዘር በግል ምንዛሬ ቢሮ ላይ 24 ብር ከ67 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 26 ብር ከ77 ሲመነዘር ብርሃን ባንክ ላይ 23 ብር ከ69 እንደዚሁም ደግሞ ንግድ ባንክ ላይም በዛሬው ዕለት አንድ ቻይና ዩዋን 23 ብር ከ08 እየተመነዘረ ነው። የሳውዲ ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ሳውዲ ሪያል 48 ብር ከ60 ሲመነዘር 1000 ሳውዲ ሪያል 48603 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ የግል ምንዛሬ የመንዘሪያ ቢሮ ላይ አንድ ሳውዲ ሪያል በዛሬው ዕለት 46 ብር ከ29 ሲመነዘር 1000 ሳውዲ ሪያል 46290 ብር እየተመነዘረ ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 ሲመነዘር ዳሽን ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ ላይ 1 ሳውዲ ሪያል በዛሬው ዕለት 42 ብር ከ35 እየተመነዘረ ነው። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ
49 ብር ከ57 ሲመነዘር 1000 ድርሃም በዛሬው ዕለት ጥቁር ገበያ ላይ 49575 ብር እየተመነዘረ ነው። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ አንድ የዱባይ ድርሃምን 45 ብር ከ75 ሲመነዘር 1000 ድርሃም ደግሞ 47750 ብር እየተመነዘረ ነው። በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 47 ብር ከ16 ሲመነዘር ስኬት ባንክ ላይ 46 ብር ከ21 እንደዚሁም ደግሞ ንግድ ባንክ ላይ አንድ ድርሃምን 43 ብር ከ30 እየመነዘሩት ነው። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ12 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ አንድ ክሮና 16 ብር ከ76 ሲመነዘር ዘመን ባንክ ላይ 16 ብር ከ73 ንግድ ባንክ ላይ ደግሞ 16 ብር ከ15 እየመነዘሩት ይገኛል። የኩዌት ዲናርን ደግሞ ስናይ አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 588 ብር ከ69 ሲመነዘር 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 58869 ብር እየተመነዘረ ነው። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናርን 520 ብር ከ09 ሲመነዘር 100 ኩዌት ዲናር ልማት ባንክ ላይ 52090 ብር ይመነዘራል። እንደዚሁም ብሔራዊ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 519 ብር ከ25 ሲመነዘር 100 ኩዌት ዲናር ደግሞ 51925 ብር ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 507 ብር ከ07 ሲመነዘር 100 ኩዌት ዲናር 50707 ብር ይመነዘራል። የኳታር ሪያልን ደግሞ ስናይ አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ72 ሲመነዘር በባንክ ደግሞ 45 ብር ከ38 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ80 ሲመነዘር 100 ጆርዳን ዲናርን ጥቁር ገበያ ላይ 25680 ብር ይመነዝሩታል። በባንክ ደግሞ 100 ጆርዳን ዲናር 22173 ብር ይመነዘራል። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 473 ብር ከ49 ሲመነዘር 100 ኦማን ሪያል 47349 ብር በጥቁር ገበያ ሲመነዘር በባንክ ደግሞ 100 ኦማን ሪያልን 41743 ብር እየመነዘሩት ይገኛል። የባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ባህሬን ዲናር 483 ብር ከ55 ሲመነዘር 100 ባህሬን ዲናር 48355 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 42116 ብር ይመነዝሩታል። የእስራኤል ሽቅልን ደግሞ ስናይ አንድ እስራኤል ሽቅል በዛሬው ዕለት ጥቁር ገበያ ላይ 59 ብር ከ49 ሲመነዘር በባንክ 54 ብር ከ15 እየመነዘሩት ነው። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ 3 ብር ከ83 ሲመነዘር በባንክ 3 ብር ከ16 ይመነዘራል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 ሲመነዘር የኬንያ ሽልንግ 1 ብር ከ25 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በብሔራዊ ባንክ ላይ እየተመነዘረ ነው። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድህረ ገጾች ናቸው። ቻው።